ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የኢትዮጵያ ቤተክርስቲያን የዝማሬ ታሪክ በወርቃማ ቀለም ጽፎ ከሚዘክራቸው 10 ዓመታት ውስጥ 90ዎቹ በቀዳሚነት አብነት ሆኖ የሚነሳ ነው ብል ፈጽሞ ማጋነን አይሆንም። የ90ዎቹ ዝማሬዎች ከቤተክርስቲያን መድረክ ከአማኞች ጓዳ አልፎ ሀገር ምድሩ የብስ ባህሩን ያጥለቀለቁ ለሚሊዮኖች ወደ ጌታ ቤት መፍለስ ምክንያት የሆኑ እጹብ ድንቅ ዝማሬዎች የፈለቁበት ልዩ ጊዜ ነበር። የዚህ ወርቃማ የዝማሬ ዘመን የጀርባ አጥንት ከነበሩ ልጆች አንዱ ደግሞ የሲኤምኤም ስቱዲዮ እንቁ ግርማ ነበረ። የሰራቸው ሙዚቃዎች ዛሬ ድረስ በፍቅር የሚደመጡ ተሰምተው የማይጠገቡ እጅግ አስደናቂ ስራዎች ናቸው። ከእንቁ ስራዎች መካከል የሐረር አማኑኤል ቁጥር 1 እና 2፣ የናዝሬት አማኑኤል ቁጥር 1፣ የምረት ይተፋ ቁጥር 3 ሙሉ አልበም፣ ዘማሪት ሶፊያ ሽባባው ቁጥር 2 ሙሉ አልበም፣ የቤት የተዘራ ቁጥር 1 ሙሉ አልበም፣ የዘማሪ መስፍን ጉቱ፣ የዘማሪ ተከስተ ጌትነት፣ የዘማሪ ዮሴፍ አያሌው፣ የዘማሪ አውታሩ ከበደ፣ የዘማሪት ቤቲ ወልዴና እጅግ በርካቶች ይጠቀሳሉ። የዚህ ሁሉ ስራ ባለቤት እንቁ ግርማ ከቅርብ ዓመታት ወዲህ ከስቱዲዮ ስራ ከቤተክርስቲያን መድረክ በአጠቃላይ ከቸርችም ከሙዚቃም አካባቢ ጠፍቶ ከብዙ ነገርም ርቆ ኑሮውንም በሞጆ ከተማ አድርጎ ነበር። ይህ ጀግና መረሳት የለበትም ያለው በሀገራችን የቤተክርስቲያን የሙዚቃና የዝማሬ አገልግሎት ላይ አዲስ ታሪክ እየጻፈ የሚገኘው በቅርቡ ፓስተር ተከስተ ጌትነትን የዝማሬ ኮንሰርት በተሳካ ሁናቴ ያዘጋጀው በዛሬው ዕለት በፕሬዝዳንቱ ዶክተር ያሬድ ሀሳብ አመንጭነትና ድጋፍ እንዲሁም በምክትል ስራ አስኪያጁ አቶ ሰለሞን እንዲሁም በሆሊቢት ቲም ጥረት ለየት ያለ የምስጋና ፕሮግራም ለወንድማችን እንቁ ተዘጋጅቶለታል። አስደናቂ የነበረውን ፕሮግራም ወደ እናንተ እንደሚከተለው ይዘንላችሁ መጥተናል። ተከታተሉ። ሙዚቃ እንዳይሰራ የተቆጣሁትን ዛሬ ይቅርታ አድርግልኝ ይላል። በስንተኛው ጊዜ ከሲኤምኤም ስቱዲዮ ተባረርኩኝ። ጌታ ይባረክ። በረከትንም መጀመሪያ ወስጄ ሙዚቃ እዛ እንዲጫወት ያደረኩት እኔ ነኝ። ዛሬ ክሬዲት ስጡ። ካችን በፊት ይሄ ፕሮግራም ለምን ተዘጋጀ፣ አላማው ምንድነው የሚለውን ግልጽ አድርጎ መናገር ያስቀድማልና በዚህ አጋጣሚ ሁላችሁም ጥሪያችንን አክብራችሁ ስለተገኛችሁልን የወንድማችን የእንቁ ቤተሰብ እናት፣ እህት አጠቃላይ እሱን ብላችሁ እዚህ የተገኛችሁልን ጠቅላላ በድጋሚ በሚኒስትሪያችን በሆሊቢት ወርሺፕ ሳውንድ ሚኒስትሪ ስም እንኳን ደህና መጣችሁ ማለት ፈልጋለሁ። በድጋሚ በመቀጠል ይሄ ፕሮግራም የተዘጋጀበት ዋናው ዓላማ ሁላችሁም ለመስማት የምትፈልጉት እንደሆነ በጣም እርግጠኛ ነኝ። እንደ ሆሊቢት ወርሺፕ ሳውንድ ሚኒስትሪ መጋቢት 14 በጊዮን ሆቴል የተዘጋጀው ፕሮግራም ላይ ምክንያቴ ብዙ ነው የሚለው ከወንድማችን ዘማሪና ፓስተር ተከስተ ጌትነት ጋር የተዘጋጀው የዘማሪ ፕሮግራም ላይ እንደምታውቁት ሐረር አማኑኤሎች ተገኝተው ነበረ። በርካታ ስራዎቹ ደግሞ የወንድማችን የእንቁ ስራዎች ነበሩ። በሁለተኛም ደረጃ ምክንያቴ ብዙ ነው የሚለው ራሱ ሐሳቡ እዛ ላይ ያለው ሙዚቃ የወንድማችን እንቁ ነበር። በዛን ቀን ብዙ እንግዶች ነበሩ የጠራናቸው። ለሱም ጥሪ ካርድ ልከናል። በእለቱ ለሱ ያንን ስራ የሰራ ወንድማችን በመካከላችን መገኘቱን እኛ አላወቅንም። እውነት ለመናገር አላወቅንም ስንል ይኑር አይኑር በእለቱ አላወቅንም። ሲገባም ይህንን ትልቅ ስራ እንደሰራ በዚህ ሙዚቃ ላይ ትልቅ አሻራ እንደጣለ ሰው ያን ያህል ቦታም ባይሰጡትም እሱ ምንም አልመሰለውም። የተሰጠው ቦታ ተሰጥቶት ተቀምጦ አምልኮ እግዚአብሔርን አምልኮ ሄዷል። እኛ ደግሞ ፕሮግራሙን እንዳዘጋጀ ሰው በእለቱ ይሄንን ነገር ስንሰማ በጣም አዘነ። የዚህ ፕሮግራም ዋናው ቲም እንቁን ይቅርታ ለመጠየቅ ነው። ከልባችን ይቅርታ ለመጠየቅ እንደምንወደው በዛን ሰዓት ሰምተን ቢሆን ኖሮ ምን እንደምናደርግ እናቅ ነበር። እውነት ከልባችን እንደ ሆሊቢት ወርሺፕ ሳውንድ ሚኒስትሪ
የትም ቦታ ሆነ እግዚአብሔርን እንዳመለክ እግዚአብሔር አምልኮትን እንደሚቀበል እርግጠኛ ነን። ግን እዛ ቦታ ላይ ባትሆን እኛ ብናገኝህ ብናቅ ደስ ይለን ነበር። አልሆነም። ስለዚህ በእለቱ ለተፈጠረው ነገር ጠቅላላ ምናልባት ተመችቶም ባይመችህም ይቅርታ ለመጠየቅ ይሄን ፕሮግራም አዘጋጅተናል። ስለዚህ ይሄንን ካልን የፕሮግራሙን ዓላማ ሁላችሁም ከተረዳችሁን ይቅርታችንንም ከተቀበለ ወንድማችን እንቁ በመቀጠል የሚሆነው እዚሁ በሆሊ ቤት ወርሺፕ ሳውንድ ሚኒስትሪ የተዘጋጀ ኢንስትሩሜንታል አለ። እሱን ሁላችንም እንድንሰማ በአክብሮት ጠይቃለሁ። ማችን እንቁ ካቀናበራቸው ሙዚቃዎች አንዱ የሐዘን ዝማሬዎች ላይ አንዱን እሱን ነው የተዘጋጀንበት። እሱን እንግዲህ ሁላችሁንም ጋብዘናል።
ያው ስትመጡ በጣም እርግጠኛ ነኝ ሁላችሁም በመኪና እንደመጣችሁ አስባለሁና ትልቁ የመኪና መስታወት የፊት መስታወት ነው አይደል? በጣም ትልቁ የመኪና መስታወት ትልቁ ነው። ትንሿ ደግሞ እቺ ስፖኪዮ የምትባለው አይዘች ነች ያለችው እና ትንሿ የምትጠቅመው ወደ ኋላ ለማየት ነው። ትልቁ የሚጠቅመን ደግሞ ለየትኛው ነው? ወደፊት ለማየት ነው። ምን ልላችሁ ነው? አሁን የኋላችንን በትንሿ እንመለከታለን፣ ከፊታችን ትልቅ ነገር አለ ለማለት ነው። በጣም ትልቅ መልካም ነገር አለ ከፊታችን፣ በጣም ደስ የሚል ነገር አለ፣ ሰፊ ነገር አለ። ስለዚህ ይሄን ደግሞ የሚያደርገው ማን ነው? አምላካችን እግዚአብሔር ነው። እንቁዬ ነገ ሰፊ ነገር አለ፣ ነገ ትልቅ ነገር አለ። ትናንት ከሰራው በላይ ዛሬ ሳይሆን ነገ የምትሰራው ይበልጣል። ትናንትና ከነካካው በላይ በሙዚቃ ነገ የምትነካካው ነገር ይበልጣል። ይሄን የሚያደርግ ደግሞ ማን ነው? አምላካችን እግዚአብሔር ነው። ጥበብ የሰጠሱ ስለሆነ ጌታን እጅግ አድርገን እናመሰግናለን። አሁን ኢየሱስ ክርስቶስ ጌታ ነው። ጭብጨባችሁ አይሰማም? ሃሌሉያ። ይሄንን ካልኩ በመካከላችን የእንቁ እንግዲህ የመጀመሪያው የነበረው የሲኤምኤም ባንዶች መካከላችን አሉ። እነሱንም በድጋሚ እንኳን ደህና መጣችሁ ማለት እንፈልጋለን። እንኳን ደህና እስቲ አንድ ጊዜ ባላችሁበት እንድትቆሙ እንፈልጋለን። ስንት ሰው አለ? እጃችሁን አሳዩኝ። ሲኤምኤም እጃችሁን ቆማችሁ ስለሆነ የቆመም በወንበር እጥረት የቆመም ስላለ እጃችሁን እንኳን ደህና መጣችሁ። በጣም ደስ ይለናል። በእናንተ ብዙ ተባርከናል። በእናንተ እግዚአብሔር ሰራ አይተናል። ተቀመጡ። ቃለው ይሄኛው ጄኔሬሽን ማለት የተሰሩትን ስራዎች ሙዚቃዎቹን እያንዳንዱን ነገር እየሰማ እግዚአብሔርን ሊያመልክ ይችላል። ከዚህ ሙዚቃ ጀርባ፣ ከዚህ አምልኮ ጀርባ፣ ከዚህ ሲዲ ጀርባ የተደከመውን ድካም፣ የወጣውን ኢነርጂ፣ የተሰጠውን ጊዜ ደግሞ ይሄንን ነገር የሰራው ማን ነው የሚለውን ያውቃሉ የሚል ጥያቄ አለ። ማን ነው? ይሄኛው ጄኔሬሽን እንቁን ያውቀዋል? በመልክስ ያውቁታል? ስለዚህ ስለ እንቁ መቼም ሙሉ ለሙሉ 100% መናገር ባንችል ነገ ጠዋት እሱ ትናንትና ከመጣበት በላይ በሚመጡት ጊዜያቶች እግዚአብሔር በሰጠው ዘመንና ጊዜ የተሻለ ነገር እየሰራ ራሱን የሚገልጥበት ጊዜ እንዳለ እግዚአብሔርን ስለምናምን፣ ነገር ግን በአጭሩ ስለ እንቁ የተወሰነች ነገር መናገር እንፈልጋለን። ይሄኛው ጄኔሬሽን እንዲያውቀው ማለት ነው፣ እንዲያውቀው እንዲረዳው እሱን መናገር እፈልጋለሁ። ጥቂት ነገር ናት ማነባት። በዘጠናዎቹ አጋማሽ ላይ የስምጥ ሸለቆዋ እንቁ ናዝሬት ወይንም በአሁኑ አጠራር አዳማ ሌላ እንቁ ተቀበለች። የያኔዋ ናዝሬት እንዳሁኑ የሩቅ የምትጣራ የመንገዶቿና ህንጻዎቿ እንደ ዛሬ ባያንጸባርቁም ከዚያን ጊዜ ቀድሞ የንግድ ከተማ ነበረች። 15 ቀበሌ ታዲያ እንቁን አፈራ። ቀድሞም የንግድ ከተማ ነበረች። 15 ቀበሌ ታዲያ ማንን ሰጠች? እንቁን። የማይሸጥ የማይለወጥ እጅ ውድ እንቁ። እንቁ ለቤተሰቦቹ ሶስተኛ ልጅ ሲሆን ከታች 2 ከላይ 2 በታላላቅና ታናናሽ ተከቦ የቤተሰቡ ማዕከል እንደሆነ ቆይቷል። ገና በለጋነት ግቢዎቹ ውስጥ ካሉት ክፍሎች አንዱ ተከራይቶ በሚኖር ሰው ተሳበ። የሳበው እንኳን ሰውየው ሳይሆን ውድ ንብረቱ ኦርጋን ነበረች። በሚነካካት ጊዜ ከውስጧ የሚወጣው ድምፅ ቀልቡን የገዛው ተመሳሳይ ድምፆቹ ባገኘ መንገድ እየፈጠረ ምትና ትርታ በእጆቹ መልክ እየሰጠ እጆቹን ያሰለጠነ አደገ። እንቁ አካባቢው የሚገኘው ማንኛውንም ነገር ወደ ሙዚቃ መሳሪያ የመቀየር ልዩ ክህሎት፣ ድምፆቹ ሁሉ የሙዚቃ ለዛ የመስጠት ያልተለመደ ችሎታ አለው። ጭቃ ቢሉ እንጨት፣ ቆርቆሮ ሆነ ድንጋይ ለእርሱ ትርጉም የሚሰጥ ድምፅ እስከሰጡት ድረስ የሚጫወትባቸው የሚያናግራቸው መሳሪያዎቹ ነበሩ። ከመላ ቤተሰቡ ጋር የሚካፈልባት ናዝሬት አማኑኤል ቤተክርስቲያን የዝማሬ አገልግሎትን በማገዝ የሙዚቃ የተሸነፈ ልቡን በማዳመጥ ማገልገል ጀመረ። ሙዚቃው የሸፈነው ልቡን በማዳመጥ ማገልገል ጀመረ። ያኔ ሙዚቃ አገልግሎቱን ይበልጥ ተጠጋ። በጣቱ የሚነካቸውን ኪቦርዶች ቁልፎች፣ በኮምፒውተር የሚያቀናብራቸው ሙዚቃዎች
ደግሞም የበለጠ ውበት ማግኘት ሆነው ትርጉም ሰጪ ሆኑ። ገና የ16 ዓመት ከፍተኛ ሁለተኛ ደረጃ ትምህርቱን እንኳን ሳያጠናቅቅ ጥንቅቅ ያለ ሙዚቃ መስራት ቻለ። እሱ እንኳን ሙከራ ነው ብሎ የናዝሬት አማኑኤል መዝሙርን የሆነውን እግዚአብሔር አምላክ ሆነኝ መዝሙር ሰርቶ ሙሉ አልበሙን ለሚሰራ ለክርስቲያን ግርባ አሳየው። ክርስቲያን እዚህ ላይ ምንም አልጨምርም ብሎ ያለቀለት ዋልና ስራ ሆኖ ቁጭ አለ። በዚያ ስራ ላይ የተዋወቁት እንቁና ክርስቲያን ሙሉ አልበም ስራቸውን ለማጠናቀቅ እንቁ በየሳምንቱ ከናዝሬት አዲስ አበባ ለመመላለስ ነበረበት። መሰጠቱን፣ ፍቅሩን፣ ልጅነቱን ስላየ ምን ሳይመስለው አልፎታል። በተጨማሪም ሙሉ በሙሉ ለብቻው የሥራውን የመጀመሪያው መዝሙር የዘማሪ ቤተልሔም ወልዴ ስላንተማ ብዙ ምናገረው አለኝ መዝሙር አየሩ ላይ ናኘ ካሴቱ በጉጉት በጉባኤ ያለመሰልቸት ተዘመረ። ሁለተኛ አልበሟን ለመስራት በተደጋጋሚ ብትጠይቀውም በትምህርት ምክንያት ሊዘገይበት እንደሚችል ሲነግራት ክረምት ጠብቃ ጊዜውን አመቻችታ ጥንቅቅ ያለ ውብ አልበም አብሯት ሰርቷል። ምረት ይቴፋ ቁጥር 2 ክበር ንገስ አልበም ደረጃው የመጀመሪያው ቢሆንም መስራቱን አላቋረጠም። ልክ 12ኛ ክፍል እንዳጠናቀቀ ወደ አዲስ አበባ መጥቶ በሲኤምኤም ስቱዲዮ መግባት ክርስቲያን ግርማ ጋር ተቀላቀለ። ከመደበኛ ትምህርቱ በስራቸው አማካኝነት እየተስተጓጎለ የመሰላቸው ቤተሰቦቹ አዲስ አበባ ድረስ መጥተው መከሩት፣ አስመከሩት። ክርስቲያን እንዲያውም ስቱዲዮ ድረስ ጋብዞ አስጎበኘ። እሱ ጸጋው ሙዚቃ ነው፣ በዚህ ብዙ ደረጃ መድረስ ይችላል፣ ጊዜ ስጡት ብሎ አሳምኖ መለሳቸው። ጭብጨባ ለክርስቲያን። ወጣቱ እንቁ ላሳለፈውም አከታትሎ አልበም መስራቱን ቀጠለ። ናዝሬት አማኑኤል ቁጥር 1 2፣ ሐረር አማኑኤል ቁጥር 1፣ ሶፊያ ሽባባው 1 2፣ አዜብ ኃይሉ 1፣ ቤተልሔም ተዘራ፣ ህይወት ባለቤት፣ ተስፋዬ ጫላ፣ አውታሩ ከበደ፣ ታምራት ኃይሌ፣ ዳንኤል አምደ ሚካኤል፣ ተከስተ ጌትነት፣ ዳግማዊ ጥላሁን እናም ሌሎቹም ዮሴፍ በቀለ፣ ዮሴፍ አያሌው እኛ ወርቃማዎቹ እነኛ 90ዎቹ መዝሙሮች ላይ ደማቅ የልጅነት አሻራዎቹን አሳርፏል። እንቁ በየአቅጣጫው ብርሃን ፈንጥቋል። በተለይ አገርኛ ሙዚቃ መሳሪያ ምት ከዘመናዊ አጋር ማዋደድ መለያው የነበረው ይህ ባለሙያዎች አይን ሲተረተር ደግሞ ሌላ መረዳት ይሰጣል። ላለፉት 20 ዓመታት እርሱ ስራዎቹን አስፈልጎ ከመስማት እርሱን ፈልጎ ለመከተል የሚሞክሩ ወጣቶችን በርካታ ናቸው። እንዲቀጥል አቅሙ እንዲበረታ የሚሞክሩ እንዲሰራ የሚበረታቱ በርካታ ናቸው። ዛሬ በራሱ ህይወት መንገድ በተረዳው ጥበብ መሰረት ደስ የሚያሰኘውንም ስራ እየሰራ ነው። ነዋሪነቱን ወደ ሞጆ አዛውሮ እዛው ይገኛል። ዛሬ አብረን ነን ለማለት ዳግመኛ ጥበብ እጆቹ መዝሙር ልንሰማ እንጓጓለን በማለት እዚህ ተሰባስበናል። ይሄ እንግዲህ የእንቁን ያጎደለው ነገር አለ ማዘሪ ገረሞት እርሱ አይደል? እግዚአብሔር ይመስገን። ስለዚህ በተቻለን መጠን ይሄ የሚቀጥለው ጄኔሬሽን እንቁን ማወቅ አለበት። ሲቀጥል እንቁ ብቻ አይደለም ይሄ ነገር ሁላችንም ልንለምደው የሚገባ ስለኛ ሲነገር በዚህ አይነት መልኩ የሚፈጥረው ነገር የሰራነውን ነገር ለእግዚአብሔር ክብር ከማድረግ ባሻገር ሌላ ነገር እንደሌለው አስበን እንደዚህ አይነት ነገሮች መቀመጥ አለባቸው። ስለዚህ እንቁ ማን ነው የሚለውን በትንሹ ለእንቁ መልስ ይሆናል ብለን ስለምናስብ የሚቀጥለው ትውልድ በዚህ መልክ እንግዲህ ነገሮችን ያስቀጥላል ብለን እናስባለን። እንቁዬ በድጋሚ እንኳን ደህና መጣህልን። ደስ ብሎናል በመካከላችን ስለተገኘ በድጋሚ አሁንም እንኳን ደህና መጣህ እንለዋለን። እኔ ትንሽ ያው ደስታም አለ
እንደዚህ አይነት ነገር የተለመደም ነገር ስላልሆነ ደግሞ ያው የሚፈጥርባችሁ ነገር አለ። አሁንም ደስ ብሎኛል በድጋሚ ማለት ነው እና ሴሜሞችን በመካከላችን ስለተገኛችሁ በጣም ደስ ብሎኛል። በመቀጠል አንድ ሙዚቃ ከባንዳችን ጋር አንድ ሙዚቃ ከሆሊቢት ጋር የሆሊቢት ያዘጋጀነው ስጦታ አለ። ስጦታው በሁለት ይከፈላል። አንደኛው ሰርፕራይዝ ይሆናል፣ አንደኛው ለእንቁ ይሆናል። አንደኛው ሰርፕራይዝ ነው የሚሆነው። ስለዚህ እግዚአብሔር እናመሰግናለን። አጠቃላይ ለእንቁ የሚደረገው ነገር እዚህ ጋር በቁጥር የምንገልጸው ነገር አይደለም። እሱ በእኛና በቲሙና በእንቁ መካከል የሚሆን ነው። ይሄ አደባባይ ላይ የምናደርገው ምንም ነገር አይኖርም፣ ግን ፍቅራችንን እንገልጻለን። ይሄ የሆነው አጠቃላይ እዚህ የምታየው የሆሊቢት ቲም አጠቃላይ በርካታ ቲሞች አሉ። ከነሱ ጋር በመነጋገር በሙሉ ደስታ ይሄ ነገር እንደተደረገ እንዲታወቅ ፈልጋለሁ። ከሙዚቃው በኋላ ተመልሼ እመጣለሁ።
በኋላ ላይ በእንቁ ስታይል ደግሞ ይተዘጋጃል። ይሄ ሙዚቃ እንቁ በቃ የእንቁ ስታይል በሚል አዘጋጅተናልና በኋላ ላይ ሁላችንም እንሰማለን። እግዚአብሔርን እጅግ አድርገን እናመሰግናለን። በጣም ዛሬ ሁላችሁም ደስ እንዲላችሁ እንፈልጋለን። ጌታ መልካም ጊዜ ስለሰጠን ማለት። አሁን በመቀጠል ወደ ሰርፕራይዙ ነው የምንሄደው። የሚል ሐሳብ የተናገርነው እሱ ደግሞ የተወለደው በሳቸው ነው። ኑ እስኪ እድሜ ይስጦት በጭብጨባ እሳቸው ነው ደስ ቃል ከቢና አንተ ና ሃሌሉያ ና አሌ ለቃል ስተው ክፈተው ስጣቸው ለሳቸው ስጥልን ስጥልን እሺ እንዲከፈት እንፈልጋለን። እሱ ይከፍታል። ከፍተ እንወዶታለን። ማዘርዬ እንወዶታለን። እድሜ ይስጦት። እንደውም ሙዚቃ እንዳይሰራ የተቆጣሁትን ዛሬ ይቅርታ አድርግልኝ ይላል። አይ አልሰሙም። እዛ ጋር ድገሙት። ሙዚቃ እንዳይሰራ ወደ ትምህርቱ ብቻ እንዲያተኩር የቀጣሁት ነበርና ዛሬ ግን ይቅርታ ጠይቀዋለሁ። ይሄም የወርቅ ስጦታ ከኦሊቢት ቲም ነው የተዘጋጀው። አጠቃላይ የኦሊቢት ባንዱ፣ ማኔጅመንቱ አጠቃላይ ማለት ነው። ስለዚህ ለእንቁናት ለእናታችን የወርቅ ስጦታ አሁን እንሰጣለን። መዳሊያ ያደረገው ጥሩ ደስ ይላል እኮ ጠባብ ስለሆነች እናመሰግናለን። ወደ ቦታቸው ይመለሳሉ። ማዘርን በጭብጨባ እንደው ልብ እንድትሉን እንፈልገው ነገር ይሄን ፕሮግራም ለማዘጋጀት ስናስብ እኛ ሰፊ ጊዜ ወስደን ከዚህ በጣም በርካታ የእንቁ አድናቂዎችም ቤተሰቦችም በተገኙበት ለማድረግ ታስቦ ነበርና እንቁዬ ታስታውሳለህ፣ በቀደም ስናወራ ያው ቬሪ ባለቤቱ የዛን ቀን ሰኞ ነው የምትሄደው አይደል እና እሷ በተገኘበት ቢሆን የሚል ታሪክ ስላላቸው የሚለውን ነገር አስበን ነው ይሄ ቀን በአንድ ሳምንት ጊዜ ውስጥ ከአንድ ሳምንት ባልሞላ ጊዜ ውስጥ
ይሄ ፕሮግራም እንዲደረግ ያደረግንበት ዋናው ዓላማ ይሄ ነው በቃ። ስለዚህ ሰፊ ጊዜ ቢወሰድ ብዙ ነገር ማድረግ ይቻላል ተብሎ ይታሰብ ነበረ። ዞሮ ዞሮ ግን ያው በዚህም ቀን ይሄን ፕሮግራም አስበን አድርገናል። እንቁዬ ዘመን ይባረክ። አንተን እግዚአብሔር ስጦታ ስላደረገ ስለ ቤተ ክርስቲያን በጣም ጌታ እናመሰግናለን። በመቀጠል ወንድማችን ዘማሪ ፓስተር ተከስተ ወደዚህ እንዲመጣ ጋብዛለሁ። እግዚአብሔር የተመሰገነ ይሁን። ትንሽ ሞቅ አድርግልኛል ድምጼ። ጌታ ይባረክ። ደስ ብሎኛል ሁላችሁም በዚህ ስለመጣችሁ እንቁን ሴሌብሬት ለማድረግ እና በጣም ባልተለመደ ሁኔታ እንደዚህ አይነት ደግሞ ፕሮግራም ያዘጋጁት የሆሊ ቢት አገልግሎት አባላትም በጣም ቴንኪው ማለት እፈልጋለሁ በግሌ። ጌታ ይባርካችሁ። ቴንኪው። ትንሽ ስሜታዊ ያደርጋል። ከእንቁ ጋር ብዙ ትዝታ ስላለን የኔ መዝሙሮች ላይ በተለይ ቀደም ብሎ እስከ ቁጥር 5 ያሉት ላይ በጣም በህዝብ ውስጥ ያሉ በየጉባኤው የሚዘመሩ መዝሙሮች እና ምክንያቴ ብዙ ነው፣ አጠገቤ ነህ ቅድም የሰማችሁት፣ ምልክት አለብኝ፣ ማን ነው ሰማይን የሰራ፣ በጣም ብዙ ናቸውና እግዚአብሔር እንግዲህ እንቁዬን ተጠቅሞ ገና በለጋነት እንደዚህ አይነት ውብ የሆነ ቃና ለቤተ ክርስቲያንም አስተዋጽኦ እንዲያደርግ መዝሙሮቹም ደግሞ ከፍ እንዲያደርግ እግዚአብሔር ጸጋ ስለሰጠው ለእግዚአብሔር ክብር ይሁን። እሱንና ቤተሰቡን እግዚአብሔር ይባርክ። እንግዲህ ምክንያት የብዙ ነው። የመዝሙር በዓል ላይ እንዲህ አንዳንድ የቅርብ ወዳጆቼን ስጋብዝ እንቁዬም ሊመጣ ይችላል አሉኝና ብዙ እንደዚህ አይነት ባህል እንደሌለው አውቃለሁ። ከመጣ በጣም ጥሩ ነው ደስ ይለኛል ብዬ ላኩኝ ማለት ነው። ከዛ መጣ። በልቤ ውስጥ ነበረ ለምሳሌ ፕሮግራሙ ላይ ቴንኪውም ለማለት እና አንዳንዴ ኤክሳይትመንቱ ምኑም ይበዛና ያሰባችሁትን አታደርጉም። በዛ ስፍራ ለምሳሌ የመግቢያውን ሙዚቃ ያቀናበረልን ቤክ ያለ የተወደደ እሱንም ሌሎችም ደግሞ ለዚሁ ፕሮግራም ብለው ከውጭ ሀገር ድረስ የመጡ ለሁለት ቀን የመጡ ወዳጆች ነበሩ። አትሊስት ስማቸውን ጠርቼ እነሱንም ቴንኪው ላለው ብዬ ነበረ፣ አልሆነም እና ይሄ ፕሮግራም በሆሊ ቢት መስራችና ባለራዕይ በዶክተር ያሬድ ነው የመጣው። ነገሩ እንዴት ነው የሆነው? እንቁ መኖሩን ፕሮግራሙ ካለቀ በኋላ ሰማ መጥቶ እንደነበረ ማለት ነው። በጣም አዘነ። በጣም እኔ እንኳን በሆነ ወጥቼ በቃ ቴንኪው ብለው ነበር አለ እና ዶክተር ያሬድ ቴንኪው ጌታ ኢየሱስ ይባርክ። እንደ አይነት ነገር አይወድም፣ ግን ክብር ለሚገባቸው እውቅና ለሚገባቸው መስጠት ይሄ መጽሐፍ ቅዱሳዊ ነውና እግዚአብሔር አምላክ ይባርክ። የሆሊ ቤት አባላትንም በጣም እናመሰግናለንና ይሄ ዓላማ 100% ከዶክተር ያሬድ የመጣ ነው። መነሻው ደግሞ እንቁ ነበረኮ ሲባል በጣም ተሰማው። የያሬድ ማን ነው የሐረር መዘምራንን አማኑኤል መዘምራን በጣም ነው የሚወዳቸው። ከሱ ህይወት ጋራ የተገናኘ ነገር አለው እና የነሱ መኖር የኔም እዛ ቦታ ላይ መኖር የሰራቸው መዝሙሮች በርካታ ስለሆኑ እውቅና መስጠት ይገባል በሚል ሐሳብ እንግዲህ ያ ነው መነሻ የሆነው ማለት ነው። ሲነግረኝ በጣም ደስ አለኝ። በቃ እንደዚህ አይነት ፕሮግራም ቢዘጋጅ እና እንደውም አንዳንድ ሰዎች ምናልባት ቅርበትም ስላለን እኔም ደግሞ የሐሳቡ ጠንሳሽ መመስላቸው ካሉ በዚህ ሰዓት አይደለም እና 100% የሆሊ ቤት አገልግሎት ሐሳብ ነው። እነሱን ፐርሰናሊ ማመስገን ፈልጋለሁ። ቴንኪው ድንቅ ሐሳብ ስለሆነ እግዚአብሔር ይመስገን። እንዲህ አይነት አገልግሎት እንዲህ አይነት ህይወታቸውን ሰውተው ጉብዝናቸውን ሰውተው ያላቸውን ነገር ሁሉ አንጠፍጥፈው ለቤተ ክርስቲያን በረከት የሆኑትን ሰዎች እውቅና መስጠት በጣም ተገቢ ነው። ይሄ ደግሞ እየቀጠለ ይሄዳል የሚል እምነት አለ። እንደኔ የምታምኑ አጨብጭቡና እግዚአብሔር ይባረክ። ታውቃላችሁ መጽሐፍ ቅዱሳዊ ነው። ሮሜ 16ን ብታጠኑት ሙሉውን የምስጋና ቻፕተር ነው። ጳውሎስ በጉዞ ውስጥ በአገልግሎቱ ውስጥ ሳፖርት ያደረጉት ፖዚቲቭ ሐሳብ፣ ፋይናንስ፣ አይዞ በርታ ያሉት የሆነ ጊዜ ያስጠጉት እንደዚህ ያንን የሚያመሰግንበት ነው። የምስጋና ስም እየጠራ እናንተ ማመስገን ይገባል እያለ የሚናገርበት እውቅና የሚሰጥበት አለና መንፈሳዊ ነገር ነው። እኛ ሀገር ላይ እንደ ጠባይ መጥፎ ጠባይ ሆኖ
በጣም የሚጎላው ኔጌቲቭ ነገር ነው እና ይሄን እግዚአብሔር ይሽረዋል በዚህ ትውልድ። አሜን። እውቅና የሚገባቸውን እውቅና መስጠት፣ ምስጋና የሚገባቸውን ምስጋና መስጠት እና ይሄ እየሰፋ ይሄዳል። እንቁዬ እንወዳለን። ብዙን ያበረከትከው አሁን ያንግ ነህ፣ ገና በእድሜ እንደምበልጥ ነው የማውቀው እኔ ሽበት ቢኖርብህም እና ገና ብዙ እንደምትሰራ እናስባለን፣ እናምናለን። እግዚአብሔር ደግሞ ይረዳሃል። በዚህ ያላችሁ ሙዚቀኞች፣ ዘማሪዎች ሁላችሁም ወዳቸዋለሁ። ሆሊ ቢቶች አንደኛ ናቸው። ምንም ሰው ያው ሙዚቀኛ ብዙ መናገር አይችልም ይባላል አይደል? ማስተጋብ ሙዚቀኛ ብዙ መናገር አይችልም ይባላል አይደል? ያው መናገሩ በደንብ ይናገር። በጣም ዶክተር ያሬድና ሆሊ ቢት ሚኒስትሪ እግዚአብሔር ይባርካችሁ ማለት ወዳለሁ። ይሄ በጣም ያልተለመደ ነገር ነው እና እንደዚህ አይነት ፕሮግራም እንደዚህ አይነት ዝግጅት ታስቦ አያውቅም ከዚህ በፊት ሙዚቀኛ ተመስግኖ አያውቅም እና ስፔሻሊ ደግሞ እንቁ ያው ስለ እንቁ አክቹሊ ብዙ መናገር አይቻልም። እኔ አልችልም። ለምን ያው ብዙ ያበረከተ ሰው ነው ለቤተ ክርስቲያን ራሱን ብዙ እንቁ ነኝ ሳይል። እኔ ትናንትና ከሆነ ሰው ጋር እያወራሁ ነበር። ኢቭን እንቁ መሆኑን ራሱ አያውቅም ማለት እንቁ ነኝ ብሎ ራሱን አይናገርም እና ጀስት ሃምብል ሆኖ ለሁላችን ተምሳሌት ሆኖ ስፔሻሊ ለሙዚቀኞች በእኛ ጊዜ ለነበርን ልጆች በጣም አርአያችን እና የምንወደው ስፔሻሊ እኔና መናን ከናዝሬት አውጥቶ ሙዚቃን ውስሩ ብሎ ስቱዲዮ ያመጣን እንቁ ነው እና እባካችሁ ታመስግኑልኝ። እኔ ምስጋናዬ በጣም ከፍ ያለ ነው። ኢቭን እኔ የምሰራው ሙዚቃ በእንቁ ስም ነው ብዙ ጊዜ ክሬዲት የሚሰጠው። ኢንፍሉዌንስ ስላደረገኝ ነው ባይ ዘ ዌይ እና እኔ ያደግኩት ኢቭን ሙዚቃ መስራት የጀመርኩት መለማመድ የጀመርኩት ስላንተማ በሚለው መዝሙር ነው የቤት ይወልኝ እና ለኔ እንቁ ኖርማል እንደ ማንም ሰው አይደለም። ለኔ ትለያለህ እና በጣም ነው ሙድ አብረውን የሰሩ እነ ሳሚ መና ነበረከት እና እነ ስጢፍ ሙሉ የሴሜም እና ቤንዘር በጣም ባለውለታዎቻችን ናቸው። በዛ ዘመን በጣም ብዙ በእኛ ዘመን በጣም ብዙ መፈቃቀር፣ አንድነት እና ቤኪ የሚገርም ቲም ነበረን። አብረን ነው የምንበላው፣ አብረን ነው የምንጠጣው፣ አብረን ነው የምናድረው። ኢቭን ስቱዲዮ ውስጥ ሁሌ አብረን ነው የምናድረው። ማታ ማታ አብረን ነው የምናድረው እና በጣም መልካም ጊዜ ጥሩ ጊዜ አሳልፈናል እና ለዚህ ሁሉ ግን አርአያዎቻችን ኢቭን ብዙ የሚያስተምሩን እንቁና ይቢ ነበሩ። ስፔሻሊ እንቁ ለኔ እንቁ ቤኪም ቅድም እያወራን ነበር። ዛሬ የምናለቅስበት ቀን ነው እያለ እንቁን ለማመስገን እውነት አሁን ጀስት ያው ሰው ፊት ቆሞ መናገር ትንሽ ከባድ ስለሆነ ጀስት ስሜቴን ኮንትሮል አድርጌ ነው እና ዝም ብዬ ስለ እንቁ ሳስብ እንባዬ ነው የመጣው። ይሄ የእውነት ነው እና እንደዚህ አይነት ነገር ወደፊትም አይ ቲንክ ቢቀጥል ለትውልዱም ለጄኔሬሽኑም አሁን እንቁን የሚያውቅ እና የእንቁን ስራዎች እንደዚህ በደንብ የሚሰማ የሚያመሰግነው ትውልድ እየተቀረጸ እንደሄድ አይ ቲንክ የኛ መያያዝ አንድ መሆን ላይክ መገናኘት ፌሎሺፕ ምናምን ያስፈልግ ይመስለኛል እና በድጋሚ ሆሊ ቢትን ዶክተር ያሬድን እግዚአብሔር ይባርካችሁ እላለሁ። በጣም አመሰግናለሁ። እንግዲህ ምንም አንልም። መናየናስ ብዙ ያዘኑ ሰዎችን ብዙ በቤታቸው ውስጥ ሆነው የእግዚአብሔርን ቃል መስማት ያልቻሉትን ሰዎች የእግዚአብሔርን ቃል እንዲሰሙ በቤቱ እንዲጸኑ፣ እንዲጽናኑ፣ በቃ እንዲበረቱ ያደረገ ትልቅ አገልጋይ ነው። እግዚአብሔርም ቤቴን ስራልኝ እኔም ያንተን ቤት ሰራልሃለሁ ነው የሚለው። እግዚአብሔር አሁን ዛሬ ጀምሯል ይሄንን ስራ። እናንተ እዚህ ሆሊ ቤቶች ልትመሰገኑ ይገባል። ትልቅ ሚኒንግ ያለው ነገር ነው ዛሬ እዚህ ጋር ያደረጋችሁት። ለእንቁ እናት ዛሬ ወርቅ ሲሰጥ ወርቅ መሰጠቱ ብቻ ሳይሆን ሙዚቀኞች በራሳቸው መጥተው የእንቁ እናት ላይ አንገታቸው ላይ ማድረጋቸው ትልቅ ሚኒንግ አለው ለኛ ትልቅ ሚኒንግ። እንቁ 11ኛ ክፍል እየተማረ እኔና ሳሚ 9ኛ ክፍል ነበርን።
እንቁን ማየት እንፈልጋለን ማለት በጣም ስለምንወደው በጣም አንብል ነው፣ በጣም ትሁት ነው፣ ያቀርበናል፣ በጣም ነው በቃ የሚያበረታታል። ዛሬ እዚህ ጋር እኔ ለመቆሜ እንቁ ነው አንደኛው። እዚህ ጋር ለመቆሜ እንቁ ነው እና ደብተሩን ሳያስቀምጥ ኢዮሳፍጥ ኳየር የሚባል አለ፣ አሳፍ ኳየር የሚባል አለ፣ ሽብሸባ ኳየር አለ። ዩኒፎርሙን እንደለበሰ ወይ ደብተሩን ወርውሮ ቶሎ ቸርች ሄዶ ነው የሚያገለግላቸው። እኔ ብዙ ማረሳቸው ያገለገለበት ቀን ብዙ ነው እና እግዚአብሔር ደግሞ በቆመበት መድረክ ሁሉ እሱ አይታችሁት ከሆነ አይወራጭም፣ አይዘልም። የአማኑኤል መድረክ የታወቀ ነው። አማኑኤል ህብረት ቤተክርስቲያን ማለት ኦርቶ ፔንቴ ተብሎ ሲወጣ ሁሉ እሱ ቀጥ ብሎ ነው የሚጫወተው። የሚወጣው ሳውንድ ግን ህዝብን ያደበላልቀው ነበር። ይሄ ጸጋ ነው። እግዚአብሔር ጸጋን ስለሰጠው እንደዚህ ሆነው እና ስቱዲዮም እኛን ቅድም ሳሚ እንዳለው በአንድ ሎንችን አስጭኖ ነው ብሎ አንድ ላይ መተን ስቱዲዮ እንግዲህ አሳይቶን አስተምሮን እዚህ ያደረሰ በጣም ባለውለታች አባታችን በጣም የእንቁን እንዳይቀርናል የሚለው ሳሚ በረከትም ዛሬ የምናለቅስበት ነው የሚለውን በጣም ስሜቴ በጣም በቃ በጣም የምናገረው ቃላት የለኝም እና እግዚአብሔር ይባርክ። አንድ ጊዜ የማረሳው እስኪ መስቀል ስር የሚለውን ኮሌክሽን እየተሰራ በጣም ስቱዲዮ ቢዚ ነበረ እና እሱ እኔ ተኝቼ ስነሳ አሁንም እየሰራ አሁንም ተኝቼ ስነሳ እየሰራ ያ ኮሌክሽን እንዴት ምድሪቷን እንደሞላ ታውቃላችሁ። እና አንተ አተኛም እንዴ ምንድነው አልኩት እና 4 ሰዓት ላይ ምናምን ነው ራት በልተን የገባ ነው። ይሄ ለቤተ ክርስቲያን የተሰጠ ነው አለ እና ያ ኮሌክሽን ለቤተ ክርስቲያን የተበረከተ ነበር። ያንን አስቦ ዋጋ ከፍሎ በማድረጉ የእግዚአብሔርን ቤት በመስራቱ እግዚአብሔር እዚህ ጋር አክብሮታል። ከዚህም በላይ ደግሞ እግዚአብሔር እንቁን ያከብረዋል። ዛሬ የመጨረሻ መናገር የምፈልገው ነገር የእንቁ ጊዜ አላበቃም። ገና ዛሬ እንደተወለደ ዛሬ ከዚህ በላይ ሊሰራበትን አቅምና ጉልበት እግዚአብሔር እንደሚሰጠው ነው ማለት። እግዚአብሔር ሁላችሁንም ይባርካችሁ። ተባረኩ። ኢየሱስ ጌታ ነው። ያው ነመንዬም እነሳሚም ተናግረውታል። ከባድ ነው። ስለ እንቁ መናገር በጣም ከባድ ነው። እንደ ቸርች ሙዚቀኛ፣ እንደ ቸርች ዘማሪ ስለ እንቁ የረጅም ሰዓት ማውራት በጣም ይከብዳል። ምክንያቱም የሱ ኢንፍሉዌንስ በእኛ ህይወት በእኛ ሲዝን ላይ ቀላል አልነበረም። በጣም ከባድ ተጽዕኖ ነው በእኛ ላይ እንቁዬ ያደረገው እና እኔ እንቁዬን እንዳጋጣሚ ሆኖ እኔ ናዝሬት ከተማ ስገባ እንቁ ከናዝሬት ሲወጣ ነው የደረስኩት እኔ ናዝሬት ከተማና እኔና እንቁን መጀመሪያ ያስተዋወቀን ዳጊ ይባላል። የናዝሬት አማኑኤል የኳየሮች ሊደር የነበረ ሰው ነው። ዳጊ ነው እኔና እንቁን ያስተዋወቀን። እንቁን ከመታወቃችን በፊት አሰላ መጥቶ ከሩቅ አይቼው ሰውነቴ ተንቀጠቀጠና እንደ ደብረ ብርሃን ኪነት ነበረ የተንቀጠቀጠ እና ከዛ ዳጊ ካስተዋወቀን በኋላ የኳየር ክፍል ውስጥ ገብቶ ይሄ ልጅ ሙዚቃ በጣም የሚወድ ልጅ ነው፣ እርዳው፣ አሳድገው ምናምን አለው። ከዛ ስቱዲዮ ውስጥ አሳየኝ አንዳንድ ኮርዶች እሱ ሚዛቸውን የኮርድ የቮይሲንግ ምናምን አሳየኝ እና ከዛ በኋላ ላይ በቃ በጣም ነበር እንቁን የምንወደው። እኔ እንደነሳሚና እንደነምና እንዲ ፍሪኩዌንትሊ አላየሁትም ነበር እንቁዬንና አዲስ አበባ ከመጣን በኋላ ሲኤምኤም እንቁ እያልኩ ሄድ ነበር። እንቁ ግርማ አለ ወይ እያልኩኝ ሲኤምኤም ሄዳለሁ። በእንቁ በቃ እንቁ ለማየት ነበር የምሄደው እንዲ ሲጫወት ለማየት እና በስንተኛው ጊዜ ከሲኤምኤም ስቱዲዮ ተባረርኩኝ። ጌታ ይባረክ። በእንቁ ሰበብ ስቱዲዮን በጣም አስቸግር ነበረ፣ ቁጭል ነበረ እና በዛ ምክንያት ይመስለኛል ከዛ ስቱዲዮ ተፈናቀልኩት እና በጣም እንቁዬን በጣም ነበር የምንወደው። ሁላችንም ከእንቁ ልንማር የሚገባው አንድ ነገር አለ። እዚህ ውስጥ ያለን ሁላችንም እርስ በርሳችን ተጣልተን እናውቃለን፣ ተቀያይመን እናውቃለን፣ ተኮራርፈን እናውቃለን። እኔና መንዬ እንደውም በአመት 2 ጊዜ ነበር የምንጣላው። እንቁ ግርማ ከማንም ሰው ጋር ተጣልቶ ሰምቼ አላውቅም። he is so humble በራድ ነው፣ በቃ ቀስ ያለ ነው ቶኑ። በጣም በቃ
ልነግራችሁ አልችልም። ያው ዘሌ መጥቷል ወንድሙ ጌታ የተባረከ ነው። አጨብጭቡለት ለዘሌ። እና እንቁዬ ፍቅር ብቻ ነው፣ ስማይል ብቻ ነው። በጣም የሚገርመኝ ከእንቁ ባህሪ ሲደሰትና ሲያዝን አናውቅም፣ አይቼው አላውቅም። ሁለቱንም አንድ ነው፣ ሁሉንም ስማይል ነው የሚያደርገው፣ ሳቅ ነው የሚለው። ሲቆጣ ሰምቼ አላውቅም። እና እንቁዬ በጣም የፍቅር ሰው ነው። በሙዚቃዎቹ እንደምታውቁት ይሄ ሀገር ተባርኳል። በቃ እንቁዬን እግዚአብሔር ባይሰጠን ኖሮ ምን አይነት ሙዚቀኞች እንሆን ነበር አሁን አላውቅም። እግዚአብሔር አስቀድሞ እሱን ስለሰጠን እኔ የሱን ኢንትሮች ሳጠናን የኖርኩት ኪቦርዶች ላይ የሱን መስራት ነበር ስራችን። በቃ ኮፒ ማድረግ የሱን ሙዚቃ ቁጭ ብሎ መቅዳት ፋሽን ነበር። ትዝ ይላችሁ እንደሆነ ቀደም አይ ቲንክ ሳሚ ነው የሆነ ሰው ተናግሮታል። የቤት ወልዴ ስላንተማ የሚለው መዝሙር የወጣ ጊዜ የቸርች ቻሌንጅ ነበር። የቸርች ውስጥ ኪቦርዲስቶች ቻሌንጅ ነበር ኢንትሮ እና የዛን ጊዜ ኪቦርዶቹ ፕሮግራም አያደርጉምና ቤዙ ባፋችን ነበር የምንለው። ትዝ ይላችሁ ደረረረ የሚለው ላይ እንቁዬ በጣም ብለሲንጋችን ነህ። በጣም እንወድሃለን። እንዲሁም የሆሊ ቢት ቲም ጠቅላላ ዶክተር ያሬድን ጨምሮ ሁላችሁንም እግዚአብሔር ይባርካችሁ። ይሄንን እድል በብዙ ስንፈልገው ነበር። እንቁዬን ፍቅራችንን ለመግለጥ አይመቸንም። ለየብቻ ሁላችንም ስለ እንቁ መልካም ነገር እናወራለን፣ ግን እንደዚህ አግኝተነው አናውቅምና we are lucky to have you። አንተን ስላገኘን በጣም ደስተኞች ነን። እኔ ደግሞ ድሮ አሰላ ሆኜ ከሩቅ እያየሁ እንደምወድህ ነው ስቀርብህ። አንዳንድ ሰው ስትቀርቡት ልትወዱት አትችሉም። ፐርሰናሊቲው ደስ ማይል ምን ነው ባልቀረብኩት የምትሉት አገልጋይ ሰው አለ። እንቁዬን ግን ቀርቤ ወንድሜ ባረኩት ቁጥር እዛው አሰላ ነኝ ያለሁት። እኔ ያሰላው ፍርሃቴ፣ ያሰላው ፍቅሬ፣ ያሰላው መውደዴ ላይ ነኝ ያለሁትና በጣም ወድሃለሁ፣ በጣም አከብራለሁ። አመሰግናችኋለሁ። ይሄን ፕሮግራም ስላዘጋጃችሁ ስንጠብቀው የነበረው ነገር ነው። እኔም ይሄንን ነገር በጣም የምመኘው ነገር ነው። እንቁን በጣም ነው የምወደው። ያው በብዙ ነገር ሰፖርት አድርጎኛል። ከሚክሲንግ ጀምሮ ከብዙ ነገር ሲያሳየኝ የነበረ ሰው ነው። አብረንም ከሴሜም ጀምሮ አብረን ብዙ ስራ ሰርተናል ከእንቁ ጋር እና በጣም ነው ደስ ያለኝ ይሄንን ፕሮግራም አዘጋጅቶ ስላየው። እንዴት ናችሁ? በጣም ደስ ብሎኛል። እንቁን እንግዲህ የማውቀው እኔ በጣም ልጅ ሆኜ ነው። ቅድም በረከት የተናገረው የናዝሬት አማኑኤል የኳየሮች ሊደር ዳጊ እሱ ቤት በረከትንም መጀመሪያ ወስጄ ሙዚቃ እዛ እንዲጫወት ያደረኩት እኔ ነኝ። ዛሬ ክሬዲት ስጥ እና ያስተዋወቁትና እንቁ ያኔ ገላውዲዮስ ትምህርት ቤት 12ኛ ክፍል ዩኒፎርም ለብሶ ሲማር እዛ መጥቶ ሙዚቃ በትንሽ አድርጎ ሲሰራ ግባ አለኝ ውስጥ እና አይ ቲንክ የአረቦችን ነው የሚሰራው አይደል የሆነ እየቀዳና እና እንደዚህ ብዬ በትንሹ ሰማው ማለት ነውና ናዝሬት አማኑኤል መጥቶ እንቁ ሲያገለግል ሲጫወት አስታውሳለሁ። ለሐረሮች ሙዚቃ ሲጫወት እኛ ከፊት ቁጭ ብለን በጣም በቃ እሱ የሚነካቸው ቮይሶች በጣም ዩኒክ ስለነበሩ በጣም ተመስጠን ነበር የምናየው በልጅነታችንና በጣም ነው ደስ የሚልን እና እንቁ ስለ እንቁ ሳስብ እንቁ በእርግጥ ለኔ ሙዚቃ አልሰራልኝም፣ ግን ቁጥር 2 እና ቁጥር 3 ሚክስ አድርጎልኛል እና በጣም ፍላጎቴ ነበር። የምፈልገው ነገር የምወደው ነገር እንቁ ሙዚቃ እንዲሰራልኝ ነበር። ያንን ድል አላገኘውም፣ ምክንያቱም እንቁ ቢዚ ሰው ስለሆነ ማለት ነው። እና ግን ዛሬ ሆሊ ቢቶች ለእንቁ እንደዚህ አይነት አፕሪሺዬሽን ዴይ ስላዘጋጃችሁ በጣም ደስ ብሎኛል። እና ደግሞ ከዚህ የበለጠ ለእንቁ የምፈልገው እንዲሆን የምጠብቀው ነገር አለ ማለት ከአፕሪሺዬሽኑ ያለፈ ነገር ለእንቁ እንዲሆንለት ፈልጋለሁ። እንቁ እንደገና በብዙ ሙዚቃዎች እንዲሰራ ለብዙ ዘማሪዎች እንዲሰራ እንደገና ያ የቀድሞ የነበረው ፍላጎትና እንትኑ እንዲነሳሳ ሞር ከሆሊ ቢት ይጠበቃል። ይሄንን በፍቅር ሆሊ ቢት መጠየቅ ፈልጋለሁ እና ለእንቁ በጣም ድንቅ ነገር እንዲደረግለት ፈልጋለሁ እና በጣም ደስ ብሎኛል እንደዚህ አይነት ፕሮግራም ላይ በመገኘቴ። ተባረኩ። ወዳችኋለሁ። ታዞሩታላችሁ ማለት ነው።
ምንድነው ቅድም እንዳልኳችሁ ነው። ሌላ ምንም ነገር የለም። እንቁዬ ወደዚህ ጋር መጥቶ እዚህ ላይ ስትመለከቱት እንቁ ግርማ እንወድሃለን የሚለው በዚህ በእንወድሃለን ቦታ ላይ ያለውን ቁጥር እኛ ከእንቁ ጋር የምንሞላው ነው። በቃ እዚህ ጋር ምንም አናሳያችሁም። ከእሱ ጋር በመነጋገር የምንሞላው ነው። ይቀበላል ማለት ነው ቼኩን። ግልጽ ሆኖላችኋል አይደል? እዛች ላይ የምትሞላው ቁጥር ከእሱ ጋር ተነጋገረን ሞላት ነው። አስፈላጊ ስላልሆነ ነውም ብለን ስለማናምን ነው። እዚሁ ጋር ከቆመ አይቀር እንደው የሚለን ነገር ካለ ብዙ ሰው ሲናገር ሰምቷልና እንደው የሚናገረው ነገር ካለ እንቁዬ ሆሊቢት በጣም ነገር በጣም አመሰግናለሁ። በዚሁ እጅግ በጣም መሸከም ከምችለው በላይ ፍቅርን የምትሰጡ የምትወዱኝ ሰዎች በዚሁ አጋጣሚ እንኳን ደስ አላችሁ ማለት እፈልጋለሁ። I'm not in the
አመለጠ ባንተ ጉልበት ከጠላት ጋጋ ልማድህ ነው ከፍ ማድረግ ከብረ የምታከብር ትቢያራግፈ መሸላለም አብቃን ለቁም ነገር ስንቱ አረፈ እፎ ያለ ወደ አንተ ሲጠጋ አመለጠ ባንተ ጉልበት ከጠላት ጋጋ በምስጋና ላይ ምስጋና ገና በዛለሁ ተባረክ ብዬ ሁልጊዜ መቼ ጠግባለሁ በምስጋና ላይ ምስጋና ገና በዛለሁ ተባረክ ብዬ ሁልጊዜ መቼ ጠግባለሁ በዝማሬ ላይ ዝማሬ ገና በዛለሁ ተባረክ ብዬ ሁልጊዜ መቼ ጠግባለሁ በዝማሬ ላይ ዝማሬ ገና በዛለሁ ተባረክ ብዬ ሁልጊዜ መቼ ጠግባለሁ ያልሰጠኝ ምን አለ ቀረብኝ የምለው እንዴትን ይጠይቅ ከሞት ታደገው ፍላጎቴ ሞላልኝ ምኞቴ ተሳካ የሁሉ መደምደሚያ ኢየሱስ ነው ለካ መጣ ወደ ደጄ አምልኮ ልሰጥ መጣ ወደ ደጄ ዝማሬ ልሰጥ መጣ ወደ ደጄ አምልኮ ልሰጥ መጣ ወደ ደጄ ዝማሬ ልሰጥ ሃሌሉያ 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 ስንፍናን አላወራም ክፉ አይወጣም ካፌ ሁሌ ያስደንቀኛል ከሞት መትረፌ የቀረብኝ ብዬ ዓላማህን ለሰው ደም አፍሳሹን ክፉ ሰው ወደቀ ታድገው መጣ ወደ ደጄ ምስጋና ልሰጥ መጣ ወደ ደጄ አምልኮ ልሰጥ መጣ ወደ ደጄ ምስጋና ልሰጥ መጣ ወደ ደጄ ጭብጨባ ልሰጥ ሃሌሉያ 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 ሃሌሉያ